በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶች መለሱና መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉት። እርሱም ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነብዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ ያለ አሜን። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰለሞን የሚበልጥ ከዚህ አለ። ከሰለሞን የሚበልጥ በዚህ አለ። ኢየሱስ እሱ የሚሄድበትን ጥበብ ያነጻጸረው ከማን ጋር ነው? ከሰለሞን ጋር። ሳምታይምስ ንጽጽሮችን ማወቅ አለባችሁ። ስለ ሉሲፈር ሲናገር ሁላችሁም እንደምታውቁት ሰይጣን ጥበብ ነበረው። ነገር ግን ምንድነው የሚለው? በውበት ምክንያት ልብ ኮርቷል፣ ከክብር የተነሳ ጥበብን አረከሰ ይላል። ምንም እንኳን ጥበብ ከዳንኤል ጥበብ ይበልጥ ይላል። ስለዚህ የሱን ጥበብ ከማጥበብ ጋር ነው ኮምፔር ያደረገው፣ ከዳንኤል ጋር ነው። ሶ ዳንኤልም እንደምታውቁት የጥበብ ሰው ነው and ሰለሞንም የጥበብ ሰው ነው። አሁን ኢየሱስ ሲመጣ ዳንኤልን ፒክ አላረገም። ያረገው ማን ነው? ሰለሞንን አዜ ሬፈረንስ። ኢየሱስ እንደ ሬፈረንስ የሚያነሳቸው ነገሮች ሲሪየስሊ ይዋቸው። ሰለሞንም ኢየሱስም የመጀመሪያ ካራክተራቸው ይሄ። ሁለቱም ቱ ማች ጥበብ ፈላጊ ናቸው። ሁለቱም ልጆች ካራክተራቸው ቱ ማች ጥበብ ይፈልጋል። ምክንያቱም ሰለሞን ሄዶ ገባኦን ጋር ያለ የሙሴ መሰዊያ ጋር ሄዶ 1000 እንስሳ አምጥቶ ሰዋና እግዚአብሔር በሌሊት መጣና ምልስት ምንድነው የምትፈልገው ሲባል እኔ እዚህ መጥቼ ዘር የዘራሁት ምን ፈለጋ ነው? ጥበብ። ኢየሱስ ጋር ነው። ሉቃስ 2:40 ላይ ሕፃኑም ማደገ በመንፈስም ጠነከረልንና ጥበብም። አይገርማችሁም? ኢየሱስ በምንድን ያደገው? በጥበብ ነው። ኢየሱስ ክርስቶስን በብዙ መንገድ አዩት። ባህሩን ሲገስጽ፣ ወጀቡን ጸጥ ሲያረግ፣ ሙታንን ሲያስነሳ በብዙ ነገር አዩት። በጣም አዩት። ብዙ ሰው ተከታትሎታል። መጨረሻ ላይ ግን ማርቆስ 6 ላይ እንዳሉ ታውቃላችሁ? ይሄ ሰው እነኚህ ነገሮች ከየት አመጣቸው? በሱስ የተገለጠች እቺስ ጥበብ ምንድናት? በእጁ የሚደረገውስ ምንድነው? በጣም ገረማቸው። ይሄን ጥበብ ከየት ነው ያመጣው አሉ። ምን ይያሉ እንደሆነ አውቃችኋል? እኛ ጋር መጥቶ በ12 አመቱ ስናስተምረው ይሄን አላስተማር ነው። ብልጥግናና ክብር በኔ ዘንድ ነው። ብልጥግናና ስለዚህ ባለጠግነትን አትፈልግ። ማንንም ፈልግ። ስታገኛት ምን ታገኛለህ? ባለጠግነት እና ምን ክብር። ዛት ክብር ኢትሴስ ካቦድ። ለካ ቸርች የምትናፍቀው ካቦድ ያለው ጥበብ ጋር ነው። እኔ ጥበብ በብልሃት ተቀምጫለሁ፣ ዕውቀትን ጥንቃቄን አግኝቻለሁ። ስለዚህ ጥበብን ስታገኝ ምን ታገኛለህ? ዕውቀት ታገኛለህ። ያ ዕውቀት ደግሞ ሰማይ ምን ያደርጋል? ይከፍታል። እዩ የሚለውን ነገር ምክርና መልካም ጥበብ የኔ ነው። ማስተዋል እኔ ብርታት አለኝ። ጥንካሬ ትፈልጋላችሁ? ጥበብ ፈልጉ። ዳንኤል ጥበብ ፈለገ እግዚአብሔር ምን ሰጣቸው? ጥበብ። የሚገርማችሁ ነገር በዚህ ጥበብ የናቡከደነጾር እንዲጠፋል ፈልጎ ካመጣ በኋላ እንደዚህ ያለ ጥበብና ኃይልን ይሰጣል። ለምን? ጥበብ ስታገኝ ምን አብሮ ይመጣል? ኃይል። ማቴዎስ 12 ከፍታችሁልኛል? ጉድ። ከቁጥር 38 ጀምሮና አንብብ። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ፣ ሁሉም አይደለም፣ መለሱና መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉት። እርሱም ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነብዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ ያለ አሜን። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰለሞን የሚበልጥ ከዚህ አለ። ምን ትላላችሁ? ወንደርፉል ከሰለሞን የሚበልጥ በዚህ አለ። ኦልራይት። ኢየሱስ እሱም የሄድበትን ጥበብ ያነጻጸረው ከማን ጋር ነው? ከሰለሞን ጋር ነው። ሳምታይምስ ንጽጽሮችን ማወቅ አለባችሁ። ስለ ሉሲፈር ሲናገር ሁላችሁም እንደምታውቁት ሰይጣን ጥበብ ነበረው ወይም አለው። ነገር ግን ምንድነው የሚለው? በውበት ምክንያት ልብ ኮርቷል፣ ከክብር የተነሳ ጥበብን አረከሰ ይላል። አሪውስሜ። ስለዚህ ሰይጣን ጥበብ የለውም አይደለም፣ አለው። ምን አይነት ጥበብ ነው ግን? የረከሰ ነው። ራይት። ይሄን ጥበብ ግን ኮምፔር ያደርግላችኋል ባይብል። ምንም እንኳን ጥበብ ከዳንኤል ጥበብ ይበልጥ ይላል። come on now። ስለዚህ የሱን ጥበብ ከማጥበብ ጋር ነው ኮምፔር ያደርገው? ከዳንኤል ጋር ነው። ዳንኤልም እንደምታውቁት የጥበብ ሰው ነው።
and ሰለሞንም የጥበብ ሰው ነው አሁን ኢየሱስ ሲመጣ ዳንኤልን ፒክ አላረገም ያረጋው ማን ነው ሰለሞንን አዜ ሬፈረንስ ኢየሱስ እንደ ሬፈረንስ የሚያነሳቸው ነገሮች ሲሪየስሊ ይዋቸው can you say amen ለምን ማሰላችሁ አገልግሎት ሲጀምር በሉቃስ ወንጌል ምዕራፍ 4 ላይ የጌታ መንፈስ በኔ ላይ ነው ለዶች ወንጌል ሰብክ ዘንድ ቀብቶኛል እንደዚህ ያለ ካወራ በኋላ ሰዎቹ መጽሐፉን ተግልሎ ይሰጣቸው ትኩር ብለው ማየት ጀመሩ እና ይሄ የትንቢት ቃል በጆሮአችሁ ላይ ባይዘው ትንቢት ፍጻሜ የሚጀምረው በአካል አይደለም the moment ሲተነበይ አሜን ስትሉ ፍጻሜ ጀመረ እየተጠራጠራችሁ ከሄዳችሁ ግን it doesn't work ጆሮ ላይ ያልተፈጸመ ህይወት ላይ ሊፈጸም አይችልም እየሰማችሁ የፈለገውን እንት ትንቢት ልናወራችሁ እንችላለን ፍጻሜው ግን ጆሮአችሁ ላይ ካልጀመረ because እምነት ካልሆናችሁ እምነት ከምንድነው ስለዚህ ስትሰሙ ከሰማችሁት ጋር ካልተዋሃዳችሁ ፍጻሜ የሚባል ነገር ልታዩ አትችሉም ስለዚህ እንዴት እንደምትሰሙ ራሳችሁ ማወቅ አለባችሁ ሁለተኛ so እዛው ቦታ ላይ ጌታ ባለመድኃኒቶች በቅፍርናው ምን እንዳደረክ የሰማነው ነገር በገዛ ሀገር አድርግ ትሉኛላችሁ ብሎ ስለራሱ መተንበይ ጀመረና ምንም እንኳን በእስራኤል ራብ በነበረ ጊዜ ብዙ መበለቶች ቢኖሩም አለና ኤልያስ ግን ወደ ሲዶና እንደተላከ so ኢየሱስ ያገልግሎቱን ነገር ከማን ጋር ያይዞ ጀመረ ከኤልያስ ጋር እንደዚህ ያለ 3 አመት ተኩል በእስራኤል ራብ ሆነ ጊዜ ይላል are you listening now so ምን እየነገረ ነው ኢየሱስ እኔም እንደ ኤላይጃ ምድር ላይ ከዚህ በኋላ በአገልግሎት የምቆይላችሁ 3 አመት ተኩል ስለዚህ የሚያገለግልበትን ታይም እየነገራችሁ ነው ማለት ነው somebody say amen ስለዚህ ኢየሱስ ከሳምባዲ ጋር ራሱን ኮኔክት ካረገ you have to be wise ስለዚህ ሰለሞን የነበረው ሚገርም ጥበብ አለ now ከሰለሞን ጋር ኮምፔር ያደረኩኝ ግን ኤሊት ቢት ላውራችሁ ሰለሞንም ኢየሱስም የመጀመሪያ ካራክተራቸው ይሄ ነው okay ሁለቱም too much ጥበብ ፈላጊ ናቸው ሁለቱም ልጆች ካራክተራቸው too much ጥበብ ይፈልጋሉ አሁን የኢየሱስ አይነት ኢየሱስ ሞዴሌ ነው ካላችሁ ምነግራችሁን ነገር ማመቻመች አትችሉ ግዴታ መቀበል አለባችሁ ኢየሱስ በጣም ይፈልገው ምን ነበር ጥበብ ሰለሞንም በጣም ይፈልገው ጥበብ ምክንያቱም ሰለሞን ሄዶ ገባኦን ጋር ያለ የሙሴ መሰዊያ ጋር ሄዶ 1000 እንስሳ አምጥቶ ሰዋና እግዚአብሔር በሌሊት መጣና ምልስት ምንድነው የምትፈልገው ሲባል እኔ እዚህ መጥቼ ዘር የዘራሁት ምን ፍለጋ ነው ጥበብ አሪፍ ነው እንግና ምን ፈልጌ ነው ጥበብ ፈልጌ ነው መጣው ዋው he is a king ብዙ ነገር ሊፈልግ ይችል ነበር ነምበር 1 ግን የሚፈልገው ምንድነው ጥበብ ኢየሱስ ጋር ነው ሉቃስ 2 ቁጥር 40 ላይ ህፃኑም ማደገ በመንፈስም ተነከረልንና ጥበብም አይገርማችሁም ኢየሱስ በምንድን ያደገው በጥበብ ነው ኢየሱስ በጥበብ ነው ያደገው ሲባል ኢየሱስ ጥበብ ይፈልግ ነበር ወይ በደንብ ኬርፉሊ ያዳምጡኝ ኢየሱስ ከመቀባቱ በፊት ያረጋቸው የነበራቸው ብዙ የተጻፈላችሁ ነገር የለም ብዙ ነገር የለም የት ግን ኢየሱስ አጠቃላይ ስለ ላይፉ ትንሽዬ ዳሰሳ በናረግ too much ጥበብ ፈላጊ እንደሆነ ያስታውቃል ነምበር 1 አይ ይውላችሁ ጥበብ አለ የሚባልበት ቦታ የሚያሳድድ ልጅ ነበር ኢየሱስ አሜን እዚህ አካባቢ listen now please now foolishnessን አላማ አታርጉ ትቢትን መመሪያ አታርጉ ልንገራችሁ ከእናንተ እዚህ ቤት ያለ ነው ሁላችንም somebody በጥበብ ይበልጣናል እንደሚበልጣችሁ ካወቃችሁ ትቢቱን አቁሙና ጥበብ ፈላጊዎች ሁኑ ለምን መሰላችሁ እዚህ ካለ ነው በላይ ትልቅ ነገር የሰራ ሰው አለ ኖ እያገለገልኩ ያለሁት የዓለም አንደኛ ሀብታም ምን አይደለም እዚህ ኖ የኢትዮጵያ አንደኛ ሀብታም ምንም አይደለም የከተማ አንደኛ ሀብታም ምንም አይደለም አሳምረሽ ትበለጫለሽ ሚበልጥሽ ካለ ምን ተማሪ ጥበብ ኢየሱስ በ12 አመቱ እነ ማርያም ቤተ መቅደስ ይዘውት ሄደው ነበር እነ ማርያም ሲመለሱ እዛ ቁጭ ብሎ ይጠይቃቸዋል ይሰማቸዋል ይመልስላቸዋል ምን እየተማረ ነው ጥበብ በስንት አመቱ
አንተ በ12 ዓመት ግራና ቀኝን የምታውቀው ነገር የለም ማን ሰፈር ውስጥ ኳስ ብቻ ነው ተጫወተ ነበር ኢየሱስ ግን በ12 ዓመቱ እነ ማርያም ሲሄዱ ብቻውን ቀርቶ እዛ ጋር ያሉትን አገልጋዮች ምናቸውን ይሰማ ነበር ጥበባቸውን ይሰማ ሊስን የ12 ዓመት ልጅ የ60 ዓመትን ፈሪሳዊ እንዴት ነው የሚሰማው ምን ፈልጎ የሚሰማ ይመስልሃል ሽማግሌዎቹን እዛ ጋር የሚያገለግሉ ሰዎች ጋር ቁጭ ብሎ ምን የሚሰማ ይመስልሃል አሪውዝ ሚና ሶ በጣም ጥበብ አዳማጭ ፈላጊዎቹ ነው ልጁ በጥበብ ያደገው ምን ይፈልግ ስለነበረ ነው ጥበብ ሁለተኛ አሪውዝ ሚና አባትየው ካርፔንተር ነበር አናጢ ነበር የሚገርመው ነገር ማርቆስ 6 ቁጥር 3 ላይ ይሄ አናጢው አይደለምን ሶ ኢየሱስ ያባቱን ሞያ ምን አድርጓል ወስዷል ካርፔንተር የሚባለው ቃል በዕብራይስጥ በግሪከኛ አይሁት it says ቴክቶን ማለት ምን ማለት መሰላችሁ በጥበብ የሚሰራ ማለት ላሳያችሁ የቱ ጋር ሌላ ቦታ ላይ እንደተጻፈ እንደዚህ ያለ ፖል አንደኛ ቆሮንቶስ ምዕራፍ 3 ላይ ካናይ ተክቶየው እንደብል ያናጢዎች አለቃ እንደብል ሞኞች እዚህ ጋር ይበዛሉ እንደብል ምን ማለት ነው ስለዚህ አናጢ ምን አለው ሶ ኢየሱስ ለምንድን ነው አናጢ የሆነው ሶ ጂሰስ ሲያድግ ፋይናንሻል ዊዝደም religious wisdom የትም ቦታ ላይ ሲገባ my friend ልጁ አናጢ የተባለው አንድ ቀን ሄዶ ግንብ ስለሰራ አይደለም አንድን ሰው አናጢ ካልከው ሰውየው ምን ሆኗል ፕሮፌሽናል ስለዚህ የኢየሱስ ፕሮፌሽን ራሱ ምንድነው የሚያወራው wisdom የሃይማኖት አስተማሪዎች ጋር ሄዶ ምንድነው የሚሰማው so ኢየሱስ anything around ከሰማ ሮጦ ነው የሚሄደው መጥምቁ ዮሐንስ ጋር ሮጦ የሄደው በዘመኑ የሆነ ሙቭ የጀመረ ሰው ሰማ ስለዚህ ኢየሱስ የሆነ ሰው አንድ ነገር ካረገ ሄዶ ነው የሚሰማው ምን ይፈልጋል wisdom የምንወደው አዳኛችን ምን ነበር ሲያባረር የነበረው wisdom ስለዚህ ኢየሱስ ሞዴል ነው ብላችሁ መታስቡ ልጆች ሁላችሁም የምታዩበት ቦታ ሁሉ ላይ የሆነ ከፍ ያለ ነገር ይዞ የሚሰራ ሰው ካለ run into it and ምኑን ተማሩት wisdom wisdom ለመንበር ነምበር 1 ሁላችሁም teachable spirit ያስፈልጋችሁ teachable spirit humble spirit ነው humble ትሁት ልብ ነው ከፍ ያለ ነገር ያለውን ሰው ተባከ እነኚህ ሰርቀው ነው ምናምን ብለ ምትወጣጣር ከሆነ ይሲ ሰዎች ስልጣን ላይ ሲወጡ ፕሊዝ ልንገራችሁ አለቆች ነገስታት በእኔ ነክሳሉ ስለሚል ስለዚህ ምንም አይነቱን ብቻ ምን አላቸው በቃ ከናንተ በጥበብ የሚበልጥ ብዙ ህዝብ አለ ችግሩ ምን መሰላችሁ በጣም መጥፎ ልብ ያላችሁ ልጆች ልንገራችሁ ከናንተ የሚበልጣችሁ ሰው እንዳለ ዲሞንስትሬቲቭ የሚታይ ነገር የያዘ ሰው እንዳለ ስታዩ እሱ ጋር ሄዳችሁ why do you talk much ለምን too much ታወራላችሁ ሄዳችሁ በጭንቅላት መብለጥ አይደለም የሚታይ አምጣ ነው የተባልከው የሚበልጣችሁ ለምሳሌ እናንተ you have let's say now you have 10 million 100 ሚሊዮን ያለ ሰው ምን ያደርጋችኋል ስለዚህ እንዴት ነው 100 ሚሊዮን የሚገኘው በልና አዳምጠው እሺ አሁን ጴንጤ ምንድነው እሱ 1000 ብር ወይ 10000 ብር አሁን አካውንት ላይ ቢፈተሽ ሜቢ 10000 ብር እሱን ይዘ ፕሮስፔረስ ነው ሲባል yes እንገለብጣቸዋለን እሺ ደርጉ ጅላጅል መማር ማትፈልጉ ሰዎች ስትሆኑ ታናድዱኛላችሁ የሚበልጣችሁ ሚሊዮን ህዝብ አለ why don't you sit down and learn እንደዚህ ኮን ያለው ሰለሞን እኔም አባቴን መሰማ ልጅ ነበርኩ ስለዚህ መጀመሪያ ቁጭ ብሎ how is this thing ብሎ ይሰማል ሳታገቡ ያገባሽ ሴት ጋር ቁጭ ብላችሁ ስለ ትዳር በአምስት ይከፈላል ትልል እኔ እኮ አብዳችኋል ወይ ባለ ሚስቱ እንዲህ ነው ሞዴል ሚስትም እንደዚህ ነው አረ መጀመሪያ አግቢ
You love to talk. No. Am I talking? መጽሐፍ በማንበብ ኢንፎርሜሽን ነው የሚገኘው ስትኖረው ነው ጥበብ የሚኖረው ይኸውላችሁ ሰለሞን ጋር የመጣችው እቺ ንግስት አዜብ ይላል ንግስት ሳባ ማለት ነው አዜብ ማለት ሳውዝ ማለት ነው ስለዚህ እስራኤል ካለችበት ሳውዝ ሳባ የሚባለው ሪጅን አረቢያ እስከ ኢትዮጵያ የሚመጣው ሪጅን ማለት ነው ኦኬ እዛ አካባቢ ናት ሳውዝ የሚባለው እሱ ነው ሶ ለዛ ነው አዜብ ማለት ሳውዝ ማለት ነው የሳውዝ ስም አዜብ ሳውዝ ማለት ነው ናው እቺ ስትመጣ የሰለሞንን ጥበብ ሰምታ ነበር ሰምታ ግን ሴትየዋ መጣ የሰለሞንን ጥበብ አየች ሲባል መጀመሪያ ያየችው ሌክቸሩን አይደለም ኖ የሰራውን ቤት ነው የሚለው የሳባ ንግስትም በእግዚአብሔር ስም ይወጣለትን ሰለሞንን ዝና በሰማች ጊዜ በእንቆቅልሽ ተፈትነው ዘንድ መጣች ግመሎችም ላይ ምናምን ይልና ማለት ነው በልባሉና ጫወተችው ሰለሞን የጠየቀችውን ሁሉ ፈታለ ሊፈታለት ያልተቻለው ከንጉሱ የተሰወረ ነገር አልነበረም የንግስት ሳባም የሰለሞንን ጥበብ ሁሉ ይልና ሰርቶት የነበረውን ቤት ጥበቡን ያየችው ምኑ ላይ ነው ስለዚህ እየተከራየ እየኖርክ ቤት የሰራን ሰው ልትመክር አትምጣ Is it wisdom now? No. So don't do that. So የሰራውን ቤት በሉ እስቲ የሚገርማችሁ የሰራውን ቤተ መቅደስ አይልም even አንዳንድ ቨርሽኖች ብትመለከቱ ማለት ነው the palace he built ነው የሚለው ምን ያደረገውን የገነባውን ፓላስ ቤተ መንግስቱን ያየችው the palace he built የሚገርም ቤት ነው ቤተ መቅደሱ ጋር ማልሄደችም የራሱ ቤት ጋር ሄደችው ቤተ መንግስቱ ጋር ሄደችው the palace he built my god ምን አይነት ቤት ነው የሰራው oh my god ውስጥ ሁሉ ስትገባ ማለት ነው ምን አየችበት wisdom ምን አይነት እይታ ቢኖርው ነው እንደዚህ ያነበል ሊሰራ የቻለው you see አንንዴ እኔ ብዙ ክፍለ ሀገር ፊልድ ምናምን ስራ ድሮ ሰራ ስለነበረ you know ተወጣላችሁ ከከተማ ሆቴሎች ጋር ነው የምታድሩት እና ያው ንጽህናው የተጠበቀ ጥሩ ሆቴል ምናምን ለስታፎች ስለሚጨነቅ ድርጅቱ ከፍ ያለ ቦታ ነው የሚያሳድረው የሚገርመኝ ግን ልንገራችሁ የኔን ኦብዘርቬሽን ነው ትልቅ ህንጻ ነው የሚገርም ነው እና ትገባላችሁ እዛ የመጨረሻ ምትጠሉት ግን ሽንት ቤቱን በጨረሻ የሚደብራችሁ ሶኬቱን የኢትዮጵያ ብዙ ሆቴሎች ምናቸው ጥሩ አይደለም ሶኬታቸው ይሁን የተነቀለ የነ በሽቦ እንደዚህ ያለ ምናምንም ታዩት ኤቭሪዌር ስትሄዱ የኢትዮጵያ ሆቴሎች ሶኬት ላይ ሽንት ቤት ወጣለ ውሃ ጠብ ስትገቡ ሽታው ይሄንን የሚያክል ግዙፍ ነገር አምጥተ ለሶኬት ለሽንት ቤት you see that means ጥበብ የሚታየው ግዙፍ ህንጻው ላይ አይደለም little ሁለተኛ ያየችውን ተመልከቱ የሚገርም ነገር ነው የማዕዱንም መብል ያያችሁ ስትመጣ ስታይ የማዕዱን አቀራረብ my god እንዴት አድርገው ነው ያቀረቡት ማዕዱ ድግስ ትደግሳላችሁ or something ታረጋላችሁ ግን በጣም ጥበቡን የምታዩት የምግቡ ብዛት ላይ አይደለም የምግቡ ቫራይቲ ላይ ፕላስ የሰሙኝ አይደለም ፕላስ ፍሎው ላይ ሲያልቅ ወዲያው ይተካል ስለዚህ ሁሉ ጊዜ ምንድነው ሙሉ ነው always የምግቡን ጠረጴዛ ስታዩ ምንድነው የሚበላ የለም እኮ አይደለም ይቀነሳል immediately ግን ሙሉ ነው you know ሆቴል ስብሰባ ላይ ኦር ድግስ ጋር ስትሄዱ መጀመሪያ ቶሎ ሮጣችሁ ማንሳት እንደምትፈልጉ ውሸት ነው ማወራው መጨረሻ ከመጣስ እዚና
ካለው 6 ወጥ 4ቱ የለም ማንንም የማይፈልገው ነገር ነው መጨረሻ ላይ የምታገኘው ስለዚህ በተቻለ መጠን ምግብ አቀራረብ ላይ ጥበብ እንደማይታይብን ታውቃላችሁ ምክንያቱም ጥበብ ማለት ሲተካ ኮንስታንት ሰፕላይ ቼኑ ከኪችኑ ከማርኬት ቦታው ተይዞ ነው የሚፈሰው አይ ገበያ ላይ የለም አይባልም ገብታችኋል አይደል ዘወይ እናንተ ቤታችሁ ላይ ምግብ የምታዘጋጁበት መንገድ ራሱ ዘወይ ቴብላችሁ የሚቀመጥበት you see that is wisdom ይሄን ነው ያየችው አሁን እናንተ በሽሮ ብቻ እየኖርክ አሁን ይሄ ሁሉ ነገር የሚሰራን ሰው ልምከር ብለህ ስትነሳ ኢትዮጵያዊ በጣም ትቢት አለበት እዛ ውስጥ አትግቡ እናንተ አትግቡ እዛ ውስጥ ኢየሱስ መጥምቁ ዮሐንስ እኮ እንደዚህ አለ ከኔ በኋላ የሚመጣው ከኔ በፊት ነበር ከኔ ይልቅ ከብሯል እያለ ኢየሱስ ሳይመጣ ያወራ እኔ ቀደም ብዬ መጣው ማለት ትልቅ ነኝ ማለት አይደለም ከኔ በኋላ የሚመጣ አለ ከኔ የሚበልጥ ነው እያለ ያወራ here came Jesus now ይሄንን የተናገረው ልጅ ኢየሱስ መጣና አጥምቀኝ ሲል አንተ በእኔ ልትጠመቅ oh my god how on earth John listen ፈሪሳዊ ሰዱቃዊ and even ባሪያዎች even ጌቶች and የሃይማኖት ሰዎች ሁሉ እየመጡ እየተናዘዙ ኃጢያታቸውን ንስሐ እየገቡ እየተጠመቁ ነው ከኔ ቀደም ብለ የጀመርከው ተጽኗል and መስበክ የጀመርከው ኪንግደም ነው እኔም የመጣሁት ኪንግ ሆኜ ቢሆንም ከኔ ቀድመ ግን እየሰበከው ነው ሲሰበክ ምን ውጤት ይመጣል የሚለውን እያየውብ ነው ስለዚህ please baptize me now ለምን ከዮሐንስ በፊት አገሪቱ ላይ ተጽኖ መፍጠር የጀመረው ማን ነው ከኢየሱስ በፊት ዮሐንስ ነው ስለዚህ ኢየሱስ ከማል ይማር ነው ሄደው ከጆን can you imagine ተጠምቆ ከወጣ በኋላ መጸለይ እንደጀመረ the bible says ተጠምቆን ከወጣ በኋላ ይጸልይ ነበር ሉቃስ 3 ላይ so ኢየሱስ ያየው ነገር ገርሞታል ምን ማለት ነው ከዮሐንስ ቅባት ስር መሆን ማለት ገርሞታል ኢየሱስ ምን እየሰበከ ነው እንዴት እየተናገረ ነው ይሄ ሁሉ በጎርፍ የሚመጣው even የባይብል ጻፊዎች ምን እንደሚሉ ታውቃላችሁ በ6 ወር ብቻ ዮሐንስና ኢየሱስ የሚበላለጡት በ6 ወር ነው እና በ6 ወር ብቻ ዮሐንስ 1 ሚሊዮን ሰው ሚኒስትሪው አገልግሏል ምን አይነት ሚኒስትሪ ነው 1 ሚሊዮን ሰው አትራክት ያደርገው ኢየሱስ was surprised ሊማር ነው ሄደው አሜን ነው መጥሉት ወይ so you have ኢየሱስ ነው መከተለው ካላችሁ you have to be ኢየሱስ የእግዚአብሔር ልጅ ተብሎ በመንፈስ ቅዱስ የተጸነሰ ልጅ ቁጭ ብሎ ፈሪሳኖች ጋር ማለት ነው ይጠይቃቸዋል ይማራል ይጠይቃል የሚገርም ነገር አባቱን ረዳት አናጢ ይሄ እኮ ያናጢው ልጅ ነው ተባለ መጨረሻ ላይ ግን አናጢው ነው ተባለ ኢየሱስ ክርስቶስ እስከ ምን አደገ እስከ ፕሮፌሽኑ አናጢ እስኪባል ድረስ አይገርማችሁ so Jesus የገባበት ቦታ በስራ ቢሆን wisdom and ዕውቀት ቢሆን some wisdom ሰዎች ሲሰብኩ wisdom everything ለመማር ነው የመጣው even ከደረሰበት መከራ መታዘዝን ተማረ እግዚአብሔር መፍራቱ ተሰማለት ይላል ኢየሱስ መከራውስ ገብቶ ነው ምን የተማረው መታዘዝ አይገርማችሁ Jesus was a learner ሚገርም ተማሪ ነው ወይ ኢየሱስ ነው መከተለው ካላችሁ this is the Jesus we are talking about ምድር ላይ ሁሉ ሲፈልግ የነበረው ምንድነው ጥበብ ነው now can I go deep ለምን ይመስላችኋል ሰማይ ተከፍቶ የምወደው ልጅ የተባለው ዮሐንስ ጋር ሲጠመቅ what is the secret ምንድነው ይሄንን ሁሉ ነገር ሰማይ እስኪተረተር ድረስ ያነቃነቀው ሰማያት በምንድነው የሚከፈቱት ምን አይነት ሰው ነው ሰማይን የሚከፍተው ሰማይን ከፍቶ የምወደው ልጅ ይሄ ነው ባንተ ደስ የሚለኝ ብሎ ነገረው ምንድነው ይሄንን ቮይስ አትራክት ያደረገው let me ask you ማን ነው የተናገረው ኢየሱስ እናንተ የምትሉት አብ ነው አብ ተናገረው ሚል ግን ሰምታችኋል አልተጻፈም የእናንተ ትርጉም ነው አባቱ ተናገረው የምወደው ልጄ ስላለ ስለዚህ አብን የተናገረው ያላችሁት ልጄ ስላለ ነው እንጂ አብ ተናገረው ተብሎ የተጻፈ ነገር ግን so now that voice የመጣው መንፈስ የተናገረው ስፒሪት ምንድነው ማላይ ሶፍራዲያቶ ሉቃስ 11 ጋር ልሰዳችሁ ኦልራይት ቁጥር
9 ስትመለከቱት ምን ይላል? ብዙ ሕዝብ በተሰበሰበ ጊዜ እንዲህ ይል ጀመር፣ ይህ ትውልድ ክፉ ነው፣ ምልክትን ይፈልጋል። ከነብዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ለነነዌ ሰዎች እያለ ተናገረ። አሪውስ ሚናም and ይሄንን ሲጨርስ ሶቬዲያ ኮራባሶቶሎቦሽ ቁጥር 31 ላይ ንግስተ አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ተፈርድባቸዋለች። የሰለሞንን ጥበብ ለመስማት ከምድር ዳር መጣለች። እነሆ ከሰለሞን ይበልጥ በዚህ አለ። እዚሁ ቻፕተር ላይ ግን የተናገረውን አስገራሚ ነገር ልንገራችሁ። ይሄንን ማቴዎስም ዘግቧል። ቁጥር 49 ጋር ስትሄዱ ግን እንደዚህ ይላል ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች። God Almighty ቁጥር 49 ላይ ስለዚህ ደግሞ የእግዚአብሔር ጥበብ አው ማን ነው የሚናገረው? now ጥበብ is speaking now. This is the voice of wisdom. የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ እነርሱም ይገላሉ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሰዊያና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አሁን እላችኋለሁ። በላይ ተናገረችው ማናት? ማን ነው እሱ ሐዋርያትና ነቢያትን የሚልከው? እሺ ደግሜ ላንብብላችሁ። ኦኬ ተመልከቱ ሚላን የእግዚአብሔር ጥበብ እንዲህ now this is the voice of wisdom ምን አለች? ወደ እነርሱ ነቢያትና ሐዋርያትን ኦኬ ኢየሱስ ተልኮ ነው የመጣው። ተልኮ ነው የመጣው። ሚልከው ግን ማን ነው? ስለዚህ የምወደው ልጄ ብሎ የተናገረው it is the voice of wisdom። ይኸውላችሁ ታልክ ያለው አገልጋይ ነኝ፣ ቅባት አለኝ፣ እግዚአብሔር ልኮኛል፣ እንደዚህ ነው። መላክ ሁሉ ጊዜም ቢሆን ማን ነው የሚያደርገው? wisdom። እየሰማችሁ ነው? የሚልክ ማን ነው? wisdom። የጥበብን ድምጽ ልንገራችሁ። let me speak to you. can I talk to you? ይኸውላችሁ እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋል ሰማይን አጸና፣ በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ። ቀላይ የሚቀደደው ማርቆስ መጥቶ እንደዚህ ይላቸዋል፣ ሰማያት ተቀደዱ። ሰማያት ምን አሉ? የት የሚቀደው ግን ማን እንደሆነ ግን እየነገራችሁ። እግዚአብሔር በጥበብ ምድርን መሰረተ፣ ሰማይን በማስተዋሉ አጸና፣ በእውቀቱ ቀላያት ተቀደዱ፣ ደመናትም ምን አደረጉ? አንጠባጠቡ። ደመናት የሚባለውን ቃል ላውራችሁ። this is ምሳሌ ምዕራፍ 3 ላይ ነው ያወራችሁ። ኦኬ ምሳሌ ምዕራፍ 3 19 እና 20 ነው ያወራችሁ። ደመናት በሉ ጩና ደመናት። this word ምን ማለት እንደሆነ ልንገራ። ይሄ የምታዩ ደመና ማለት አይደለም። ኦኬ ልለፈው ይሄንን መሰለ አናዘር ላውራችሁ። ዝግጁ አትመስሉኝ። አንድ ዝግጁ አለ ለአንድ ሰው ስል ዋጋ ልክፈል። ይኸውላችሁ that word ደመና another place እንዴት እንደተጻፈ ልንገራችሁ። ትርጉሙን እነግራችኋለሁ አሁን ፈጥኜ፣ ግን ሌላ ቦታ እንዴት እንደተጻፈ ላሳያችሁ። this is መዝሙር 78 ቁጥር 23 ጋር ያለው። ኦኬ እንዴት እንደተጻፈ ላሳያችሁ። ሜዳ ፎራ ፋስቲ ዳዲያ ካሞሳ ተለማንደ እዩ የሚናገረው መዝሙር 78 በቅንፍ ኦኬ ቁጥር 23 እንደዚህ ይላል፣ ደመናውን ከላይ አዘዘ፣ የሰማይ ደጆች ከፈተ፣ ይበሉም ዘንድ መናን አዘነበላቸው። ስለዚህ መና የዘነበው ምን ተከፍቶ ነው? ራይት። ስለዚህ ሚለውን አዳምጡ። ደመናውን ከላይ አዘዘ፣ የሰማይ ደጆች ከፈተ። ደመናውን አዘዘና ምን አረገ? ከፈተ። this word ደመና ምታዩት የደመና that word is called ሸካክ ወይም ሸካኪን ማለት በእስራኤልኛ ከሰባቱ ሰማያቶች ውስጥ አንዱ ማለት ነው። በፍጥነት ላውራችሁ። are you with me now? የመጀመሪያው ሰማይ ኢሳይያስ 40 ላይ ያለው
ሰማያትን እዘረጋለሁ ያለው በሉ ከኔ ጋር ዛት ሰማይ is called dock or vilon ይባላል እዛ ጋር ካለ በራይተኛ ዶክ ነው የሚለው መጋረጃ ማለት ነው ልክ አሁን ቀና ስትሉ የምታዩት ሰማይ ማለት ነው ሁለተኛው ሰማይ ዘፍጥረት ምዕራፍ 1 ላይ ያለላችሁ ነው ኦኬ በተለይ ቁጥር 9 ላይ በቁጥር 6 ላይ ጠፈር ይሁን አለ ያን ጠፈር ምን ብሎ ጠራው ሰማይ and ቁጥር 14 ጋር በሰማይ ጠፈር ይላችኋል በሉ ከኔ ጋር ያ ስለዚህ ያ ሰማይ ስሙ ምንድነው ጠፈር that one is called rakia ሰማይ ነው የሚባለው እንዳወራችሁ ግን እያረጋችሁ አይደለም and ሶስተኛው ሰማይ አሁን እዚህ ጋር የተጻፈላችሁ ነው this is called shakaken ስንተኛው ሰማይ ሶስተኛው ይሄ ሰማይ ሲከፈት መና ይወርዳል are you listening now so ይሄ ሰማይ ሲከፈት አሁን እግዚአብሔር ኢየሱስ ሲጠመቅ ሰማያትን ከፈተ አንደኛ ሁለተኛ ሶስተኛ and then መና ከወረደ now ኢየሱስ ሊፈተን ምድረ በዳ ተወሰደ ምንም ምግብ የለም ስለዚህ ከሶስተኛ ሰማይ ፉድ እንደሚመጣ ኢየሱስ ያውቃል ስለዚህ ሰይጣን መጥቶ ድንጋዩን ዳቦ በል ሲለው ሻራፕ ከእግዚአብሔር አፍ በሚወጣም ነው ምክንያቱም ሶስተኛ ሰማይ ሲከፈት the food የእግዚአብሔር ቃል የሥጋ ምግብ የሚበላው እዚህኛው ሰማይ ላይ ነው እዛኛው ሰማይ ሲሆን ግን 40 ቀን without food ለምን the food is a word of ሙሴ ምን ውስጥ ነው የገባው ደመና ውስጥ come on እግዚአብሔርን በደመና ወረደ ሙሴም ወደ ምኑ ገባ ይላል ወደ ደመናው 40 ቀን አልበላም አልጠጣም because that third heaven የራሱ ማኖሪያ ፉዳል ምግብ የሚያስፈልገው እዚህኛው ሰማይ ነው ምግብ ሳትበሉ ብዙ ቀን መቆየት ከቻላችሁ ቤዚካሊ ትርጉሙ ምንድነው በዚህ ሰማይ እየኖራችሁ አይደለም can you say amen that is the third heaven so the third heaven አራተኛው ሰማይ I think ከሱ በኋላ ያሉት ልተዋቸው መሰለኝ ኢሳይያስ 63 ላይ ከሰማይ ከማደሪያ ይላል ከሰማይ that one is called Zevul this is the fourth heaven the fifth heaven ዳዊት መዝሙር 42 ላይ ወደ እግዚአብሔር መቅደስ ወደ ማደሪያው መሄድ ይፈልጋል ምክንያቱም ነፍሴ ሆይ ዋላ ወደ ዋምንጭ እየተባለ የተጻፈው ታጋላችሁ that is called Maon ይሄ ነገር even ዘዳግም 26 ላይ ያለላችሁ ከሰማይ ከማደሪያ ተመልከቱ say yes ይሄም ሲከፈት ደግሞ ሌላ ነገር ነው and then ስድስተኛው ሰማይ it is called Makon የሚለው ሰለሞን የጸለየው ነው አንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ ምናልባት አንተን የማይበድል ሰው የለምና ሰው ሲበድሉ የተለያየ ነገር ለምሳሌ በአረም በመናም በዝናብ ጦት በመናምን ሲመታቸው እነሱ ወደ አንተ በሚጸልዩበት ጊዜ ከማደሪያ ሆነ that is called Makon that is the sixth heaven the seventh heaven መዝሙር 68 ላይ ሰረገሎች የብዙ ሺህ ናቸው የሚለው ማለት ነው ቁጥር 4 ላይ ወደ ምድረ በዳ ለወጣው ይላል ምድረ በዳ አይደለም በእንግሊዝኛው into the heavens that's called Aravot ሰባተኛው ሰማይ can you with me now so እነኚህ ሰማያቶች ሲከፈቱ እያንዳንዱ ሰማይ ሲከፈት የምታገኘው ነገር ይለያያል ስለዚህ አሁን መና ኦር ያለ ምግብ የምትኖርበት ኦር በእግዚአብሔር ቃል የምትኖርበት የሆነ ሰማይ አለ እሱ ሳይከፈት ምግብ አቆማለሁ ብለህ ካልከኝ እመነኝ ከሆነ ቀን በኋላ ትሞታለህ በዚህ ሰማይ ሆነ እንዴት ነው ያለ ምግብ የምትኖር ረጅም ሰዓት ያለ ምግብ መቆየት የምትችሉ ልጆች ከመጣችሁ which means somebody ያለበት ሰማይ ሳይሆን another heaven ተከፍቶ መንፈሳችሁ ወደዛ ወጥቷል መንፈሳችሁ ስጋችሁን ማኖር የሚችልበት የሆነ ሌቭል ላይ መጣችኋል መታስቡት ስጋችሁን የሚያኖር እንጀራ ሳይሆን የዚህኛውን ሰማይ ሳይሆን መታስቡት የእግዚአብሔርን ቃል እዛ ጋር ስትመጡ ሰው በእንጀራ ብቻ
የሚባለው ሌቨል ላይ ትመጣላችሁ አሜን ግን ሁሉም ግን የሚከፈተው በምንድነው ነው Are you with me now? ሁሉም የሚከፈተው በምንድነው? By wisdom, knowledge and understanding. ሁሉንም ሰማይ የምትከፉት በምንድነው? በwisdom, knowledge and understanding. ከኔ ጋር በሉ እግዚአብሔር ምድርን በጥበብ መሰረተ ሰማይን በማስተዋሉ ዘረጋ ቀላያት በእውቀቱ ይቀደዳል ሰማይን ደመና ያንጠባጥባል That damana milo is called Shakakin, which is the third heaven. So that third heaven is የተከፈተው እነማ መተውለት ነው wisdom. Hallelujah. ስለዚህ የሆነ wisdom ስታገኙ የሆነ የሚከፈት ነገር የጥበባችሁን ደረጃ እግዚአብሔር ይጨምራል. Are you listening? እግዚአብሔር ጥበባችሁን increase ያርግላችሁ. ለምን ጥበባችሁ ሲጨምር የሆነ ሰማይ ከፈተ ሶ ኢየሱስ ምን ፈልጎ ነው ጆን ጋር የመጣው wisdom ፈላጊ እንደሆነ ስላወቀ ከምንም በላይ ኢየሱስ ምንድነው የሚወደው አልሰማውም አሁን እናንተን ጠይቃችሁ ከምንም በላይ ጥበብ ነው የምትወዱት just check your heart ልባችሁ እናንተ ናችሁ የምታውቁት እኔ ነው አይደለም እያልኩ አይደለም ጥያቄውን ለልባችሁ እየታውኩ ነው ከምንም በላይ አንደኛ የምትሉት እውነት ጥበብ ነው እርግጠኛ ናችሁ አሁን የተከፈተ በር አንደኛ አይደለም ያ የሚጸልይላችሁ ነገር አሁን እዚህ ቤት ውስጥ እግዚአብሔር ጥበብ ጨምርልኝ ብሎ የመጣ ማንናል ኖ ብሬክ ስሩ ፈልጋል የውጭ በር ይፈልጋል ስንት ነብይና መጣው የለ እና ጋለን እኮ የእግዚአብሔርን ህዝብ መቼ ነው ጥበብን አንደኛ የሚያደርገው መቼ ነው ጥያቄያችሁ የልብ ቅኝታችሁ የሚስተካከለው መቼ ነው ጥበብ ይበልጣል ብላችሁ ማሰመት ጀምሩት በገንዘብ በመናምን ከመነገድ በጥበብ መነገድ ይሻላል ስትባሉ why don't you ask wisdom ስለ ኢየሱስ ይሄንን ተሰማላችሁ በጣም ጥሩ ነው እናንተ ጋር ሲሆን ግን ልብ ቅኝታችሁን አስተካክሉ ጥበብን በጣም የምትወዷት ከሆነ ኢየሱስ የሰማው ድምጻው ምን እንደሆነ ልነግራችሁ የሞደው ማን ነው ያለው ምክንያቱም ላውራችሁ ምክንያቱም ምሳሌ ምዕራፍ 8 ላይ እዩ ራሷ ጥበብ የምትለው እኔ አላልኩኝም ጥበብ የምትለው እኔ ጥበብ በብላት ተቀምጫለሁ ዕውቀት ጥንቃቄን አግኝቻለሁ እግዚአብሔርን መፍራት ክፋትን ይጠላል ትዕቢት ምናምን ካለች በኋላ ይሄ መታቁት ስለሆነ ነው ቁጥር 17 ላይ ምዕራፍ 8 ቁጥር 17 ላይ እኔ የሚወዱኝን እወዳለሁ ተግተው የሚሹኝ ያከኙኛል እኔ የሚወዱኝን የምወደው ልጄ የተባለው ኦክበሉና የሚወደኝን እወዳለሁ ማን ነው የምትለው ስለዚህ ኢየሱስን የምወድ ልጅ ያለችው እሱ ኦሬዲ ጥበብ ምን ስላደረጋት ነው Are you listening now? ስለዚህ ጥበብን በጣም የምትወዷት ከሆነ አንድ ቀን ሰማይ ከፍታ ለምን እሱም ይወደኛል እኔም ተግቶ ሲፈልገኝ ነበር ዛሬ ተገኝቻለሁ ምክንያቱም ተግተው የሚሹኝ ምን ያደርጉኛል ኢየሱስ ይሄን ጥበብ ፍለጋ አናጢ ሆኗል ይሄን ጥበብ ፍለጋ በ12 አመቱ እነ ማርያም እንጥሎ ቤተ መቅደስ ቁጭ ብሎ ይሰማ ነበር ይሄን ጥበብ ፍለጋ ዮሐንስ ጋር መጥቷል ራይት ዜር ግን ጥበብ አገኘችው ስትወደኝ ነው ወርካው let me tell you I love you አገርማችሁ ያንን ያክል ነው ጥበብን የምትፈልጉት እናንተ do you love wisdom በዚህ ልክ no ከwisdom በላይ ቁሳዊ ነገር ጡማች የምትወዱት ቤት ቢኖረኝ መኪና ቢኖረኝ ብዙ ገንዘብ ቢኖረኝ እንትን ቢኖረኝ ይሄ ጭንቅላታችን እንደሱ ነው የሚያስብ we are not thinking correct የኢየሱስ ታይፖች አይደለም ኢዮብ እኮ ይጮሃል ኢዮብ 22 ላይ የጥበብ መገኛዋ ወዴት ነው ወዴት ነው ከተባለ ምን ተጀምሯል
ሰርች ስለዚህ አናጢነት ጋር ፈለጋት የሚፈልገውን ያክል አላገኘም ፈሪሳኖቹ ጋር ሄደ not this one ብዙ ቦታ ላይ ፈለገ not this one ዮሐንስ ጋር መጣ not this one right there ሰማይ ተከፈተ Jesus said this one now የጥበብ መንፈስ ያገኛቸዋል የልብ ቅኝታችሁን ግን ቶሎ እየሰማችሁ ስትሄዱ አስተካክሉ ህይወት አላስተማራችሁም ጥያቄ ልጠይቃችሁ ምትፈልጉትን ገንዘብ ፈልጋችሁ አግኝታችሁ ታውቃላችሁ ምትፈልጉትን መኖሪያ ቤት ቢልዲንግ ህንጻ ፕሮፐርቲ ፈልጋችሁ አግኝታችሁ ታውቃላችሁ መልሳችሁ ኖ ከሆነ ሌላ ተጨማሪ አመት እዚህ ስቃይ ውስጥ አትቆዩ እየሰማችሁ ነው ሌላ አንድ ተጨማሪ ቀን እድሜያችሁን አታስበሉ አሁን ፍለጋችሁን ዳይሬክሽኑ ቀይሩት በቃ ፋዘር ገብቶኛል ኖ ማኒ ጋር ሮጥም ጥበብ ጋር ሮጣል ለምን ጥበብን ሳገኛት ባለጠግነት አገኛል because ይኸውላችሁ እኔ ጥበብ በብልሃት ተቀምጫለሁ ዕውቀትን ጥንቃቄን አግኝቻለሁ ስለዚህ ጥበብን ስታገኝ ምን ታገኛል ዕውቀት ታገኛል ያ ዕውቀት ደግሞ ሰማይ ምን ያደርጋል ይከፍትልሃል እዩ የሚለውን ነገር ምክርና መልካም ጥበብ የኔ ነው ማስተዋል እኔ ብርታት አለኝ ጥንካሬ ትፈልጋላችሁ ጥበብ ፈልጉ ዳንኤል ጥበብ ፈለገ እግዚአብሔር ምን ሰጣቸው ጥበብ ሚገርማችሁ ነገር በዚህ ጥበብ የናቡከደነጾር እንዲጠፋል ፈልጎ ከመጣ በኋላ እንደዚህ ያለ ጥበብና ኃይልን ይሰጣኝ ለምን ጥበብ ስታገኝ ምን አብሮ ይመጣል ኃይል ይመጣል እንደ መብረቅ ምን እንላለን ሃሌሉያ አይሽ እዩ የሚናገረው ነገር ፓራቶቫላዶ ማስተዋል እኔ ነኝ ስለዚህ ጥበብ ስታገኝ ምን ታገኛለህ አረ ይብዛላችሁ ነገስታት በኔ ንግስናውን ተው ምን ፈልግ ጥበቡን ስታገኘው መንገስ አረ አሜን ነው you know what ኢየሱስ ክርስቶስን በብዙ መንገድ አዩት ባህሩን ሲገስጽ ወጀቡን ጸጥ ሲያረግ ሙታንን ሲያስነሳ በብዙ ነገር አዩት በጣም አዩት ብዙ ሰው ተከታትሎታል መጨረሻ ላይ ግን ማርቆስ 6 ላይ ምን እንዳሉ ታውቃላችሁ ይሄ ሰው እነኚህ ነገሮች ከየት አመጣቸው በሱስ የተገለጠች ይችስ ጥበብ ምንድናት በእጁ የሚደረገውስ ምንድነው አሪውዝ ሚናው በጣም ገረማቸው ይሄን ጥበብ ከየት ነው ያመጣው አሉ ምን ይያሉ እንደሆነ አውቃችኋል እኛ ጋር መጥቶ በ12 አመቱ ስናስተምረው ይሄን አላስተማር ነው ይሄ ልጅ ለካ እኛ የሰጠነው ጥበብ አይበቃኝም ብሎ ሌላ ነገር ሲፈልግ ነበር ከየት ነው ያመጣው ሲባል from his father anyway so ጥበብ ብልጥግናና ክብር በኔ ዘንድ ነው ብልጥግናና ስለዚህ ባለጠግነትን አትፈልግ ማንንም ፈልግ ስታገኛት ምን ታገኛለህ ባለጠግን እና ምን ክብር you know that ክብር it says ካቦድ ለካ ቸርች የምትናፍቀው ካቦድ ያለው ጥበብ ጋር ነው ምን ማለት እንደሆነ አውቃችኋል ፉሊሽ ሰው ቢጸልይም አያመጣም ክብር ማለት even fasting without wisdom ይሄን ክብር አያመጣም ለካ ክብር የሚያመጣው ምንድነው ይብዛላችሁ oh Jesus Christ ስለዚህ do you know ይወላችሁ አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል ስለ ኢየሱስ ኢየሱስ ምን አግኝቷል ግሎሪ ከግሎሪው በፊት ግን ምን ነበር የሚፈልገው አንድም ቦታ ላይ ክብር ሲፈልግ አልኖረም የፈለገው ምንድነው ጥበብን ሲያገኝ ምን አገኘ that is Jesus do you love Jesus ንገሩት እጃችሁን አዙን I love you Jesus በል ብዙ ሀብትና ጽድቅም ይውላችሁ በሮንግ አካሄድ ብዙ ሀብት ብታገኙ በጣም ሩድ ሰው ነው የምትሆኑት ክፉ ሰው ነው የምትሆኑት you see በጣም መርዘኛ ሰው የሚገድል ሰው ነው የምትሆኑት ለምን ያገኛችሁት ጥበብ ዲሞኒክ ነው ዲሞኒክ ጥበብ ደግሞ ምን አይነት እንደሆነ ደግሞ ባይብል ይናገራል እዛ ያዕቆብ ጋር ምዕራፍ 3 ላይ you see now
ጠብ የሚወድ ክፉ የሆነ ጥበብ አለ ሰማይ ጥበብ ሲሆንስ የሰማይ ጥበብ ንጽሕት ናት ታራቂ ናት ሰላማዊ ናት ገር ናት ይላል in a wrong way ደም በማፍሰስ ከሆነ ነገሩ የምታመጡት that is the wisdom of Lucifer hallelujah ስለዚህ ከዛሬ በኋላ ልምከራችሁ አንደኛ ፍለጋችሁን አውጡ ከጭንቅላት ቁሳዊ ነገር መኪና ብዙ ብር እንትን አውጣ ይሄን ሁሉ አውጣ ጭንቅላትን ባዶ አርጉ የገንዘቡን መጠን ሁሉ አትጻፍ አውጣውና God give me wisdom ፍሬም አለች ከምስምስ ወርቅ ይሻላል ቡቃያዬ ከተመረጠ ብር ለካ የጥበብ ፍሬ ከገንዘብ ፍሬ አይገርማችሁም ይሄ ሁሉ ቮሊዩም ኦፍ ነገር እየተነገረ ለምንድን ነው የቸርች ኮሚኒቲ ሌላ ነገር የሚፈልግ what happened to us እኔን ያክል ሞኝነት ከኔ የመጣው በዓለም ሳላችሁ እሺ ዓለማዊ ነገር መፈለጋችሁ ችግር የለውም እሱ ዓለም ነው እንበል ቸርች ከመጣችሁ በኋላ ኢየሱስ ኮነ ሞዴላችን ኢየሱስ ምን ሲፈልግ ነው የኖረው አይገርማችሁም ስለዚህ ሞኛቱን ትንሽ ብር ብትኖረኝ የሚጨምርልኝ ሰው ቢኖር የሚጨምርልህ ጥበብ ቢኖር ጥበብን ሁሉ ጊዜ የማይረባ ነገር እያረጋችሁ እየዳችሁ እንደዚህ ሊሆን አይችልም ጥበብ እንደዚህ ያለች የሚሰማኝ ምስጉን ነው እለት በቤቴ መግቢያ የሚተጋ የደጀን መድረክ የሚጠብቅ እኔን ያገኘ ህይወትን ክርስቶስ ማለት የእግዚአብሔር ጥበብ ነው ክርስቶስን ያገኛል እንደ ህይወትን ያገኛል ምን ያገኘ ነው ህይወትን ያገኘ wisdom Christ ጌታ የተባረከ ይሁን አራሜን ነው ከእግዚአብሔርም ዘንድ ሞገስን ያገኛል ለካ እግዚአብሔር ፊት ሞገስ እንዲኖራችሁ ምን ስትፈልጉ ነው ደስ የሚለው ካን ኢማጂን አሁን ሰማይን ከፍቶ የምወደው ልጅ የሚለው ስለዚህ ጥበብ ራሷ የሚወዱኝን በቃ ሲፈልጋት ሲያፈቅራት ኖረ መጣችና እወዳለሁ አለች ነቢያት ሐዋርያት ምትልከው ማናት ነገርኳችሁ ስለዚህ መላክ በምንድን ነው የሚመጣው በጥበብ ነው የሚመጣው እንደዚህ ይላል ባይብል ጥበብ ይላል ይኸውላችሁ ምሳሌ 9 ላይ ኦኬ በተለይ ማክሰኞና ቅዳሜ ነው ማወራው ይሄንን በተጠቀሙ ጥሩ ነው ብዙዎቻችሁ you are missing a lot እና እንደዚህ ይላል ጥበብ ፍሪዳዋን አረደች ወይን ጠጇን ደባለቀች ማዕዷን አዘጋጀች ይላል ከኔ ጋር ብሎ ማዕዷን አዘጋጀች ድገሙልኝ አሁን ዳዊት መጥቶ በጠላት ፊት ምን አዘጋጀልኝ ምን ማለት ነው እንደዚህ ያነቆ ምንድነው ይሄ ቋንቋ ማዕድን አዘጋጀች what is that language ብዙዎቻችሁ የሚበላ ነገር ማን ይመስላችኋል no it is not ማዕድን አዘጋጀች so he prepared the table ነው የሚለው he prepared table በእነሱ ቋንቋ it is called shulkan or shalak it means መላክበት ቦታ ምን ማለት ነው ማዕዱ ከተዘጋጀና ከበላ በኋላ ለምን አዳምጠኝ ለምን ፋሲካ የሚባለው ከተበላ በኋላ ሰዎቹ ግብጽ አልቆዩ ለካ ያን በልተ ምን ማድረግ ነው ኤልያስ ማዕድ ተዘጋጀለት ከበላ በኋላ ምን አደረገ ኢየሱስ ሊልክ ሲል ማዕድ ጋር ያመጣል አረ አሜን በለዋ ስለዚህ ጥበብ ማዕድ የምታዘጋጀው ምን ልታደርግ ስትፈልግ ነው አሜን እዚህ ነው ለካ ሚልካችሁ ማን ነው wisdom ስለዚህ ልጆች አንደኛ መፈለግ ያለባችሁ ምንድነው ሞዴላችን ማን ነው Jesus ከሱ በመለስ ማን አለ ሰለሞን የኢየሱስን ጥበብ ስትፈልጉ ከሰለሞን ጥበብ በምንድነው የሚበልጠው